የአሚኮ ዋናው ግቢ ጠለል ካለው አትክልትና ፍራፍሬ መንደር ውስጥ ነው የምንገኘው። ኤግፕላንት ወይንም ደበርጃ አረንጓዴ በቆት አይደርቄ ነው። በጣም ነው የማመሰግነው። ሲጎልብኝ እመጣለሁ። በእኛ ክልል የማይገኝ ነው። ከደቡብና ከአዲስ አበባ አካባቢ የሚመጣ ነው። ይሄ በእኛ ግቢ ያለ ነው። በእንግሊዘኛው ኤግ ፕላንት ይባላል። ደበርጃ፣ ኮከምበር፣ ዝኩኒ፣ ፈሰሊያ፣ አበባ ጎመንና ዳሚያ ወይም ዋክራ። ከየት ነው የምታስመጣቸው? ብሮኮሊ፣ አበባ ጎመን ሆኖ ከአዲስ አበባ የምናስመጣው። ደበርጃም እንደዛው። ዝኩኒው ከዚህ ካንዳሳ ነው አብዛኛው የምናስመጣው። ስንት ብር ነው ኪሎ? ደበርጃ 200 ብር፣ ዝኩኒ 100 ብር፣ አበባ ጎመን 300 ብር ነበር። አሁን 250 እያደረግን ነው። አሁን ማህበረሰቡ ለምዶታል። እንዴት ነው የሚተጠቀመው? እየተጠቀመው ነው። አሁን አብዛኛውን ስኳር፣ ግፊት ያለባቸው ሰዎች እየወሰዱት ነው። የኔ አበባ ጎመን፣ ብሮኮሊ፣ ደበርጃን፣ ዝኩኒ፣ ኪያር፣ ድንብላል፣ ባሮ፣ ሰለሪ፣ ፈርስሊ የሚታወቁማ ቆይተዋል። ያው ምልሽ ሰው አጠቃቀሙ ብዙም አይጠቀምም እንጂ ቆይተዋል እነሱ። ለምን ነው የማይጠቀም? ብዙ ሰው አለመዳቸው ነው እዚህ ላይ ማለት ነው። እነሱ ያን ታክል አለመዳቸው። ያው ያለማመድ ነው እኛ የሚገዙ ያው ስኳር ግፊት አለብን ብለው ያው አንዳንድ ሰዎች ጠይቁናል። ዋጋው አበባ ጎመን ያው 150 ይሸጣልን። የሚጣለው ነው የሚበዛ ይበሰብሳል። ብሮኮሊ 200 ይሸጣልን፣ 250 ይሸጣልን። ተመልካቾቻችን እንግዲህ ቀደም ሲል እንደተመለከታችሁት ቀበሌ 4 ዋናው ገበያ ተገኝተን የተለያዩ አትክልቶችን ጠይቀን ነበረ። ያለ ምክንያት እዚህ ቦታ ላይ አልተገኘንም። በአማራ ሚዲያ ኮርፖሬሽን ግቢ እንገኝ። ደርሷል። በጣም ጋሻየው ከዚህ በፊትም ተለቅሞለታል። ጤና ይስጥልኝ ውድ ተመልካቾቻችን፣ ምንትዋ ፕሮግራማችን ጀምሯል።
ዛሬ የምንትዋ ፕሮግራማችን እዚሁ በአሚኮ ዋናው ግቢ ጠለል ካለው አትክልትና ፍራፍሬ መንደር ውስጥ ነው የምንገኘው። እዚህ ስንገኝ ደግሞ ያለ ምክንያት አይደለም። ቀደም ሲል እንደተመለከታችሁት ከጋሻየሁ ጋር ነው እንግዲህ እየለቀምን የምንገኘው። ምርቶቻችን ይዘን የምንሄድበት ቦታ አለ። ተከበራችሁ ተመልካቾቻችን አብራችሁ እንድትሆኑ እንጋብዛለን። ጋሻየሁ እንግዲህ ለረጅም ጊዜ እዚህ በአሚኮ ግቢ በተለያየ ሙያ ዘርፍ ተሰማርቶ ይሰራ ነበር። ላይ ደግሞ እዚህ የሰፊው የማሳችን ማሳ ነው የምንለው እኛ የማሳችን ተቆጣጣሪና አስተባባሪ ነው። እንግዲህ ከሱ ጋር ምን ፈልገውን ምርት ይዘን ወደ ምንሄድበት እንሄዳለን። የተከበራችሁ ተመልካቾቻችን አብራችሁን ሆኑ። እሺ ለጊዜው እቺኛት በቃናለች። ውስጥ አለች አትታይ። እሺ ያን ያገረማት ማኪ ይዘና ይሄ ግብርናዎች ያስተዋወቃችሁ ነው። ከሁሉም ከምርታችን አንድ እንወስዳለን። ኤግ ፕላንት ወይንም ደበርጃ። እሺ ሁለት ብቻ ይበቃል። ከባድ ነው መቁረጥ። እስቲ ቆረጥከው አንተ? ዞር ማድረግ ነው። እስቲ ቆይ ጋሽ እንዴት ነው? ይቺ መስለ ደርሳለች። ይቺኛዋ ሁሉም ደርሷል። እሺ እሺ እንዴት ነው ጋሻዬ? አረንጓዴ በቆልት እሺ አይደርቄ ነው። ስንት እስኪቀረው? 3 ወደ ላይ ነው የሚያድገው። በቃ እሺ ጨረስ። ቆስጣም ካስፈለገሽ ቆስጣም ትይዣለሽ ተብያለሁ። ዛሬ ማን ይዘው ነገር የለም። ትኩስ እኮ መቁረጥ ይቻላል። እሺ ቃሪያ ነው ያለ? ልምጣ እንውሰድ። ደርሷል ቃሪያ? አሁን እንሂድ። የአበሻ ጎመን ያስፈልግሻል? እሺ መንቀል ነው እንዴ? እሺ ምክንያቱም አጫጭሩና ለጋው እያደገ ይዳበረ ይዳበረ ለዛኛው ቦታ እንደዚህ እዛው ላይ ላራግፈው። ይበቃል። ካሮት ከዚህ ነው። በጣም ነው የማመሰግነው። ስለዚህ በሌላም ጊዜ እንደዚህ መስራት ስፈልግ ሮጥ ብዬ እመጣለሁ ማለት ነው። ጋሻዬ አመሰግናለሁ። ሲጎልብኝ እመጣለሁ። አመሰግናለሁ ጋሻዬ። እሺ እናመሰግናለን። እንግዲህ እሺ ሰላም ዋል። በአሚኮ ግቢ ውስጥ ነው የምገኘው። ይህን ሁሉ የምታዩት እንዲሁም ደግሞ ቀደም ሲል ፎሰሊያም ቀይ ስርም አለ አልደረሰም። ፓፓዬ፣ ሙዝ፣ ሀባብም ስኳር ድንች በልተናል። ተቃቀሉ ሁሉ ይህ ሁሉ በአሚኮ ግቢ ነው የሚገኘው። ስለዚህ እነዚህን በሙሉ ይዣለሁ። እነዚህን ይዤ ደግሞ ወዴት እንደምሄድ
አብራችሁ ነው የተከበራችሁ ተመልካቾቻችን። እዚህ በርካታ ሴቶች እየጠበቁኝ ነው የሚገኙት። ደህና ዋላችሁ? እንዴት ዋላችሁ? ቀደም ሲል ከግቢያችን ያመጣ ነው ምርት ነው። እዚህ ላይ ያለው ሴቶች ተሰባስበዋል። እነማን ናቸው? ምን እያደረጉ ነው ለምትሉት ደግሞ ከፕሮግራማችን ጋር ቆይታ ስታደርጉ ወደ እናንተ እናደርስላችኋለን። አልባሳቴን ላስተካክልና ተመልሰን እንገናኛለን። የተወዳጅ ተመልካቾቻችን ምንትዋ ፕሮግራም ላይ ነው የምትገኙት። ዛሬ ምንትዋ ፕሮግራማችን በአሚኮ ግቢ ቆየን። የምንፈልገውን ወይንም ለስራችን ግብአት የሚሆነውን አትክልት አምጥተናል። ከዛ ውጭ አሁን ደግሞ የምንገኘው በአሚኮ ካፌ ውስጥ ነው የምንገኘው። ስራ እየተሰራ ነው። ስለዚህ አንድ ባለሙያ አጠገብ ያለ ስሙን ያስተዋውቀኛል። ለምን ዓላማ ነው የተሰበሰብነው የሚለውንም ይመልስልኛል። ስሜ ምን የለ ጀንበር ይባላለሁ። በወራሚት አትክልትና ፍራፍሬ ምርምርና ስልጠና ንዑስ ማዕከል ዳይሬክተርና ተመራማሪ ነኝ። እሺ እንግዲህ በርካታ እናቶች፣ ወጣቶች፣ አጠቃላይ ሴቶች እያየሁ ነውና ዛሬ ለምን ዓላማ ነው የተሰበሰብነው? የወራሚት አትክልትና ፍራፍሬ ምርምርና ስልጠና ንዑስ ማዕከል በዋናነት በፍራፍሬና በአትክልት ሰብሎች ላይ በንጥረ ነገር ይዘታቸው በምርታማነታቸው ከተለያየ ቦታ በማስመጣት እያላመደ ለአካባቢው ማህበረሰብ ያስተዋውቃል ማለት ነው። ከሚያስተዋውቅባቸው መንገዶች አንደኛው እስከ ምግብ ድረስ ነው። ከምርት እስከ ምግብ አመጋገቡ ድረስ በተለይ አዳዲስ ሰብሎችን ወደኛ አካባቢ ስለመጡ አመጋገባቸው ምን ሳይታወቁ ነበር። ከኛ ማሳ ራሱ ያመጣሁትን ላሳይ። በእርግጥ ላይናችን አዲስ አይደለም። ለምሳሌ ይሄን አምጥቻለሁ። እነዚህን አሁን እኛ በምርምር በማስተዋወቅ ከተለያየ ቦታዎች ያመጣናቸው ናቸው እና ከኛ ከምርምር ማዕከል ውስጥ አንደኛው የምንሰራበት ቦታ ነው። አሚኮ ደግሞ እንዳንድ ሳይት በመጠቀም የቦታ ሳይት በመጠቀም ከሁለቱ ቦታ ላይ ስራው እየተሰራ ይገኛል። ሌሎችም ደግሞ ተቋማት እንሰራለን፣ ትምህርት ቤት እንሰራለን። ተጨማሪ ደግሞ አባይ ማዶ ደግሞ ቀበሌ 11 ላይ ካለው ክፍለ ከተማው እናደርጋለን። ያ ያረግንበት ምክንያት ምንድነው? ተደራሽ የሚሆነ ብዙ ሰዎች ተደራሽ ለሚያደርጉ እንዲያዩትና ትምህርት እንዲሆናቸው በመጠቀም ነው እና ይሄ እንደተባለው ለኛ አካባቢ አዲስ ነው። ምርምሩ ያመጣቸው ዝርያዎች ናቸው። ስለዚህ ዝርያዎችን አመጣን እኛ ያስተዋወቅንበት ያለ መንገድ አለ። ይሄ የምትመለከቱት እንግዲህ እስካሁን ድረስ በእኛ በአካባቢያችን ያልተለመደ ከፍተኛ በንጥረ ነገር ይዞታው ከፍተኛ የሆነና በዋጋ ደረጃ ከፍተኛ የሆነ የአትክልት ዝርያ ነው ማለት ነው እና እነዚህ በሃይ ቫሉ ቬጂቴብልስ በእንግሊዝኛ የሚባሉት ናቸው። በዋጋም በኑትሪሽን ቫሊያቸው ወይም ደግሞ በስነ ንጥረ ነገራቸው ከፍተኛ የሆኑ ናቸው። ይሄ የምናየው ምንድነው? ብሮኮሊ ይባላል። በእንግሊዝኛ ሳይንሳዊ አጠራሩ ብሮኮሊ ይባላል። በአማርኛው ደግሞ አረንጓዴ በቆልት ይባላል። እነዚህንን ልክ አሁን እነዚህ እናቶች እየከተፉ ነው እንደምታያቸው። እነዚህ በሙሉ እንደዚህ ይከተፋል። አሁን ልክ እንደምታደርገው እነዚህ አርሶ አደሮችን በዚህ ዙሪያ የመጡ አምራች አርሶ አደሮች ናቸው። ባህር ዳር ዙሪያ ላይ ዘንዘልማ አካባቢና በቀበሌው አካባቢ ያሉ ሰዎች ናቸው። ይሄንን በማየት ለቀጣይ ለማህበረሰቡ ያመረቱ እንዲሰጡ ለሆቴሎች እንዲያቀርቡ ለማድረግ ነው። ያልተለመደ ነው። በእኛ ክልል የማይገኝ ነው። ከደቡብና ከአዲስ አበባ አካባቢ ይመጣል። ስለዚህ አሁን እኛ ጥሩ ነገር አይተናል ማለት ነው። በክልላችን ገና አልተጀመረም። ለምንድን ነው ማምረት ያልቻልነው እስካሁን ድረስ? አንደኛው አልተለመደም። እንደሚታወቀው የእኛ አማራ ክልል እንደሚታወቀው በአብዛኛው ወደ አገዳ ሰብል ላይ ያዘወተረ ነው አመጋገባችን። በዛ ላይ የተመረኮዘ ስለሆነ እንደዚህ አይነት ሰብሎች ላይ ብዙም እንትን የለውም። አሁን እየቆየ ግን አሁን ከጤና አንጻር ከተለያየ የእውቀት ደረጃ ከፍ እያለ ሲመጣ ማልማት የጀመረ የመጣበት መንገድ አለ። አንዱ ደግሞ ይሄ ነው። ይሄም የኛ የተመረጠ ልክ ነው። ይሄም ልክ ነው። አበባ ጎመን ነው። ከነዚህ ጋር የሚመደብ ነው። በጣም በኑትሪሽን በተለይ በዚህ ቫይታሚንስ፣ ሚኒራልስ የሚባሉ ነገሮች ብዙ ከአገዳ ሰብሎች የማይገኙ ናቸው እና እነዚህ ውስጥ ግን በጣም በከፍተኛ ደረጃ የሚገኝበት ስለሆነ ይሄ አበባ ጎመን ይባላል። በክልላችን ገና ያልተለመደ ባህር ዳር ከተማን ጨምሮ በትልቅ ሆቴሎችና ሱፐርማርኬት በጣም ውድ ነው። ሲጠየቁ ራሱ የሚገዛው አካል ራሱ ያወቀው ሰው የሚገዛው በተለይ ልክ ነው። አሁን እኛ ዘንድ ያገኘው ራሱ 2 ኪሎ አካባቢ ይሆናል የተገኘው አንዱ ብቻ ማለት ነው። እና በጣም ምርታማ ነው። በእጅ ነው ይከላል እንደዚህ ልክ ነው። አላይ ይለያያል። የራሱ ክፍል አላቸው። እነዚህ ምታያቸው ድንገት ከተለያየ ከማሳ ላይ ነፍሳት ምናምን ይዞ ከመጣ በተወሰነ እንትን ድንፍል ተብሎ ይደፋል። ከዛው ተቁላልቶ በቀጥታ የሚበላ ምግብ ማለት ነው። ማስተማር ይጠይቃል። ስለዚህ አንዱ ዛሬ
የዛን የማስተማሪያ ዘዴ ነው ማለት ነው። ሰዎች ይህንን አሁን ይተላለፋል በሚዲያ በተለያየ መንገድ። ምርምሩም ቢሆን እስካሁን አዳዲስ ሰብሎች ላይ ይበልጥ ትኩረት አድርጎ የሚሰራ ከአገዳ ሰብሎች ላይ በመሆኑ እንዲህ አይነት ነገሮችን አካባቢ ተላማጅ አይደለም። ስለዚህ አሁን መጥተዋል። ከዚህ ቀጣይ ላይ እንግዲህ የሚሰፋበትን መንገድ አብሮ ይመቻቻል ማለት ነው። እንደዛ ነው። ይሄ በእኛ ግቢ ያለ ነው። በእንግሊዘኛው ኤግ ፕላንት ይባላል። ኤግ ፕላንት ይባላል። በአማርኛ ደበርጃን የሚባለው ነው። ደበርጃን ይሄን በጣም እንደቀደም ካልኳቸው ሰብሎች ጋራ በኩል ደረጃ የሚደረግ ስጋን ይተካል ተብሎ የሚታሰብ ነው። በጣም ስፖንጂ ነው። በጣም ቀላል ነው ለሰውነታችን። በውስጡ የያዘው ንጥረት ከፍተኛ ነው። ከዛ የተነሳ በጣም ተፈላጊ ነው። ግን እውቀቱ ገና ይጎላል። የዚህን አመጋገቡንም ሆነ አሰራሩን ከተመርቶም ራሱ አመጋገቡን የማይታወቅ ከሆነ አስቸጋሪ ነው የሚሆነው። ስለዚህ የዛሬው ዓላማም እንደዛ ነው። ሌላው ይሄ ነው። ከማሳው ያገኘሽው ይሄው በጥሬው ሊበላ የሚችል ነው ይሄ። ከዛ በተጨማሪ ደግሞ ትንሽ ለብ ባርጎም ይቻላል። በሁለቱም መንገድ ማለት ነው። የአበሻ ጎመን ይሄ ነው። ሁለቱ በጣም የተለያዩ ናቸው። አንደኛው ይሄ የአበሻ ጎመን እንደው የአበሻ ይባላል እንጂ አገርዮሹ የውጭ ነው። የኛ ትክክለኛ ጎመናችን ይሄ ነው። የኢትዮጵያ ጎመን ኢትዮጵያን ኬል የሚባለው ማለት ኢትዮጵያን ኬል ይሄ የውጭ ነው። ስናፍጭ ወይም ደግሞ ለጎመን ዘር የምንጠቀምበት ነው ማለት ነው። ለጎመን ዘር የምንጠቀምበት ጎመን እንዳይሰጥ እያደረግን እኛ ቅጠሉን እንበላለን ማለት ነው። ይሄኛው ደግሞ የኛ ኢትዮጵያን ኬል አይደርቄ የተባለ ስም ይሰጠዋል። በተለያየ አካባቢ የተለያየ ስያሜ ይሰጠዋል። እና እነዚህ አሁን ከኛ ላይ ከእናንተ ከዚህ ከአሚኮ ግቢ የተገኘው በምርምር እኛ የሰበሰብናቸው ዝርያዎች አሉ። በዚህ የኢትዮጵያን ራሱን ትውልድ የራሱ ስለሆነ አካባቢ ዝርያ ነው ማለት ነው። ከዛ የተሰበሰቡ ዝርያዎች ወደ 2 የሚጠጉ ዝርያዎች አሉ እዚህ ላይ እና የተሻሉ የሚባሉ ዝርያዎች እነዚህ በጣም አሪፍ ናቸው። እስከ 18 ወር ድረስ ይሰበሰባል። 18 ወር ደግሞ አንዱ ከአንድ ዓመት ላይ ማለት ነው ቆያ። ለዛ ላይ ደግሞ እንደገና ለከተማ ግብርና ምቹ የሆነ ነገር ነው። ከዛኛው ደግሞ የሚለየው ይሄኛው ብዙ ርጭት አይረጭም። ቅጠሉ እንደምታየው በጣም ወፍራም ስለሆነ ለተባዮች አይመቻቸውም ይሄ እና ኬሚካል አይረጭም። ያ ደግሞ በጣም ስስ ስለሆነ በጣም ኬሚካል ይረጫል። አሁን እዚህ ከተማው የቸገረን ነገር እኮ ኬሚካል መረጨቱ ነው እኮ ሽታው በጣም ከባድ ነው ማለት ነው። እሺ፣ ስለዚህ ይሄን እንከፋለን። ሌላ ደግሞ ይሄም ኮማዶሮ እናንተ ግቢ አለ። ከዚህ ከምርም ኮማዶሮ ነው የምትባለው። እንደ ዶሮ የሚጣፍጥ እንደማለት ነው ያሉ አርሶ አደሮች ተረጎሙት። እንደ ዶሮ ጣፋጭ ነው እና አሁን በእኛ ዙሪያው በዚህ በባህር ዳር ዙሪያ በአጠቃላይ በአማራ ክልል በየቦታዎች እነዚህ አሉ። እንደ ወፍ ዘራሽ ሆነው ዝም ብሎ ማንም ሳይዘራቸው የሚበቅሉ እና እነዚህ ምርምሩ ሰብስቧቸው የተሻሉ የሚባሉ ዝርያዎችን ያስተዋወቀ ይገኛል። ይሄኛው የውጭ ዝርያ ነው። የውጭ ዝርያ ቲማቲም የኛ አይደለም የቲማቲም እና ይሄ አሁን በአሁኑ ሰዓት እንትን እያደረገብን ነው። በተለይ በተባይ የመወጋት እንደገና ደግሞ ክረምት ላይ የማይመረት ይረጫል። ካልተረጫ እናገኙም ይሄን ብዙን ጊዜ ማለት እና የኛ አካባቢ ደግሞ ተባይ ከፍተኛ ስለሆነ ሞቃ ስለሆነ ባህር ዳር አካባቢ ላይ በጣም ተባይ ይበዛበታል። ስለዚህ እንረጫለን ማለት ነው። ክረምት ደግሞ አናመርተው ክረምት አናመርተውም። ይሄን እዚህ አካባቢ ወደ ሌላው ዝናቡ ቀላል ወደ ሆነበት ወደ ቆቦ አካባቢ ወደ ኦሮሚያ ደግሞ እንደዚሁ ዝናቦች ቀለል ካለ አካባቢ ይመረታል። ስለዚህ እነዚህ ክረምተኛ ይመረታሉ። ክረምት የምናገኘዋለን፣ በጋ የምናገኘዋለን። ታጥቦ በቃ አብሮ በቃ ትበላ። በጣም ጣፋጭ ነው። ዝርያው ራሱ በጣም ጣፋጭ ነው። ሳይከተፍ ብሎ ዋጥ ነው በቃ መክተፍ መጀን አያስፈልግም። ከዚህ ቀጥሎ ደግሞ የትኛው በጥሬ ይበላል የሚለው እናያለን ማለት ነው። ካሮትም እንደዚህ ይበላል። እሺ፣ አሁን ትንሽ በሰል ሳይ እንትን ላምጣ፣ ሳህን ላምጣ። እሺ፣ ባዶ ሳህን ስጪኝ። እሺ እማዬ። እሺ እንግዲህ ከታትፈናል። ባለሙያ እዚህ ጋር ደግሞ ሌላ ባለሙያ ጠብቆኛል ማለት ነው። ማን እንበል? ክብር ተመስገን ይባላለሁ። የአማራ ግብርና ምርምር ኢንስቲትዩት በምግብና በስነ ምግብ ተመራማሪ ነኝ። ቀደም ሲል እንዴት እንደሚከተፍ ጥቅማቸውንም እንደዚህ ተነግሮኛል። እዚህ አንተን ስናገኝ ደግሞ ከሌሎች ሰልጣኞች ጋር ነው ያገኘው። አበሳሰሉን እያሳያቸው ነው እና እንዴት እንደምናበስል አብረን እኔ ምንድን ነው የምናደርገው? ሽንኩርት እናደርጋለን፣ ዘይት እናበስላለን። ከዛ በኋላ ደረጃውን አብረን እንጠብሰዋለን ማለት ነው። አሁን ሽንኩርትና ዘይት ላድርግ እዚህ ጋር። እሺ፣ ሽንኩርት የት ነው ያለ? የተከተፈ። ጥሬ እቃዎች የሚያስፈልጉን ሽንኩርት አለን፣ ዘይት አደረግነ፣ እያየን ነው፣ እያበሰልች ነው። ከዛ በኋላ እዚህ ጋር የበሰለ ካሮትና ድንች አለን ማለት ነው እየበሰለ ያለ። ስለዚህ ደበርጃውን ዘይት አድርገን እንጠብሰዋለን አብረን ማለት ነው። ይኸው ደበርጃ እዚህ ጋር መጨመር ትችላለሽ። በማዕድንና በቫይታሚን የበለጸጉ ናቸው። በተለይ በቫይታሚን ኬ
በቫይታሚን ሲ የበለጸጉ ናቸው። በማዕድናት ስናይ ደግሞ ፎስፈረስ፣ ማንጋኒዝ፣ ካልሽየም፣ በአይረን በተለይ እነዚህ ፎሌት ወይም ቢ6 የምንለው ቫይታሚን ሪች ነው። ብዙ ጊዜ እነዚህ ብዙ ጊዜ በቃጫ የበለጸጉ ናቸው ወይም ፋይበር የምንለው ማለት ነው። ብዙ ጊዜ እነዚህ አብዛኛው በውሃ የማይማሙ ወይም ኢንሶሊብል ፋይበር የምንለው አለ። በሱ የበለጸገ ስለሆነ ብዙ ጊዜ እነዛ ደግሞ ምንድነው በደማችን ውስጥ ያለውን የኮሌስትሮል መጠን ለመቀነስ ያገለግለናል። የአመጋገብ ስርዓታችንን ሊያዘምንልን ይችላል። ስለዚህ የአመጋገብ ስርዓታችን ደግሞ እንደ ክልላችን ችግር አለብን ስንል እነዚህ ምግቦች ደግሞ መግባታቸው ህብረተሰቡ እነዚህ በሚጠቀምበት ጊዜ በእነዚህ በተለይ በማይክሮ ንጥረ ነገር ብክነት ምክንያት የሚመጡ በሽታዎችን ለመከላከል ያገለግለናል ማለት ነው። ስለዚህ ለዛ የጤና ጥቅም ይኖረዋል ማለት ነው። ስለዚህ እነዚህ እንዳያየሽው አሁን ካሮት በቫይታሚን የበለጸገ ነው። እነዚህ ከዚህ በኋላ ደግሞ የአበባ ጎመን እንግዲህ በርካታ ስልጣኖች ነው ያሉት። ከዛ ውስጥ ደግሞ በአብዛኛው ሴቶች ናቸው። ሴቶች ላይ ሰራን ማለት ህጻናቶች ላይ ሰራን ማለት ነው፣ ልጆች ላይ ሰራን ማለት ነው እና አብዛኛው እነዚህ ደግሞ በአመጋገብ ስርዓቱ ላይ ደግሞ የአንበሻውን ድርሻ እየወሰዱ ያሉ እንደ ሀገራችን ተጨባጭ ሴቶች ናቸው እና ሴቶች ላይ እነዚህ አመጋገብ ስርዓቶችን ስልጠና በሚወስዱበት ይህን አዳዲስ የአትክልትና ፍራፍሬዎች በሚገቡበት ጊዜ ከአመራረቱ ጀምሮ እስከ አመጋገቡ ድረስ ቢያውቁት ቤተሰብን እነሱ ስለሆነ እየመሩ ያሉ በአመጋገቡ ስርዓት ላይ ዛሬ ለውጥ ማምጣት ስለሚቻል በአብዛኛው ሴቶች የተመረጡበት ምክንያት ሴቶችን ከነ ባለቤታቸው ነው የምንጠራቸው። ብዙ ጊዜ ስልጠና በምንሰጥበት ጊዜ ሴቶች ከነ ባለቤቶቻቸው ይመጣሉ። መራረቱ ላይ የሚያግዟቸዋል። እነሱም በቤት በሚሰራበት ጊዜ እንዲያግዟቸው አሁን ዘመን እየተለወጠ ነው። ውድ ተመልካቾቻችን ምንትዋ ፕሮግራም ላይ ነው የምትገኙት። እንግዲህ ቀደም ሲል ባለሙያው እንደነገረኝ እናቶችን፣ ሚስቶችን ባሎች ማገዝ አለባቸው ብሏል። እዚሁ ከአሚኮ ግቢ እንደሆንኩት መጠን እዚሁ አንዱ ባልደረባይን ይዤ መጣና ቀጥታ ይፈተናል ማለት ነው። ባለሙያው የፈለገውን ይስጠውና ይህ ስራ አብራችሁ እንድትሆኑ ጋብዛለሁ። ባልደረባይን ይዤ መጥቻለሁ። ቀደም ሲል ነግረኸኛል፣ ባሎች ሚስቶችን መርዳት አለባቸው ብለሃል። ዝም ብዬ ቡና አስጠጣ ነው ያገኘሁትና እባክህ አንድ ስራ አዝዝልኝ። ምን ይስራ? ይሰራልን አበባ ጎመን ጥብስ ትሰራልን አለ። አበባ ጎመን ጥብስ አበባ ጎመን ጥብስ አድርገህ ነው የምትሰራ። ምን ምን እንደሚቀጥል አንተ ትጨርሰዋለህ። ፈተና ነው ለሱ። የዘይት መጠኑ በማንኪያ አይመሰልም። የሱ ደግሞ ለየት ያለ ነው። አያስፈልግም እንዴ? እሺ ይሄው መጨመር ይቻላል። የተወሰነ አለ እሱ እንደተጠበሰልህ የድፍን ምስር አለ። ትንሽ ድፍን ምስር ጨምርበታል። አንድ እንጀራ ይሰራልሻለሁ። ዋው እስቲ ቀረስለት። ቆንጆ ነው። ስለዚህ ጓደኞች መጋበዝ ይችላል። እስቲ እባክህ እኔው ነው የሰራው። ፈተና ነው በነገራችን ላይ ይሄ በሙሉ የምታዩት ነገር ከአሚኮ ግቢ የሚመረት ነው። ታውቃላችሁ፣ ያው በጀርባ ማለት ነው። እንግዲህ ምርቱን በአንድም በተለያየ ምክንያት አግኝተን ቀምሰነዋል ማለት ነው። ስለዚህ በአጋጣሚ ዛሬ የነበረው የምንትዋብ ቻሌንጅ ወንዶች ሚስቶቻቸውን እንዴት ይረዳሉ እናታቸውን የሚል ነው። ከአንዱ ነው ዝም እየመረጥኩት። እኔው ቡና ሊጠጣ ሲመጣ እስቲ እባክህ ግባ አልኩት። እሱ የሰራው ነው እንግዲህ። ጨው ይብዛበት፣ ዘይት ይብዛበት፣ ቀምሳችሁ ፈትኑ። ቁጭ በል ነው። ዋው እጅ የሚያስቆረጥ ነው። ተመልካቾቻችን ምንትዋ ፕሮግራም ላይ ትገኛላችሁ። እንግዲህ ሚስቶችን እናቶችን በዚህ መልኩ በተለይ ጓሮ ላይ በምናመርተው አትክልት መርዳት እንደሚቻልም አሳይቶናል ማለት ነው። ምንትዋ ፕሮግራማችን ይቀጥላል። አሁንም አብራችሁ ሆኑ፣ ተመገቡ። እኔ ወደ ኩሽና ልግባ። ካሮት አለው፣ ደበርጃን አለው፣ ኩከምበር አለው። እነዚህ በሙሉ ትንሽ ገንፈል ብለው የወጡ ናቸው። ከዛ በኋላ በጥሬው ይበላሉ ማለት ነው። ስለዚህ መጨረሻ ላይ ቪኔጋር ወይም የሎሚ ጭማቂ ይጨምርበታል።
አቸቶና ጨምረሻል። ተመልካቾቻችን የሚጠባበሰውን ጨራርሰን የሚገነፋፈለውን ሁሉ ጨርሰን እንዲህ ደግሞ በጥሬ የሚበላውን ደግሞ ለመመገብ ተዘጋጅተናል ማለት ነው። ባለሙያን በጣም ነው የማመሰግነው። ያው በተባሉት መሰረት እንግዲህ በተለይ እነዚህ አይነቶችን በጓሯችን ብሎም እዚሁ አካባቢ ስለመመረትም ስለተጀመረ እየገዛን ለጤናችን፣ ለልጆቻችን፣ ለሁላችን መመገብ እንዳለብን የሚለውን መልእክት አስተላልፈልኛል። አመጋገባችን ስርዓት እንደዚህ ካደረግን ህብረተሰቡ ይሄን እያገኘ እየተለወጠ መጥቶ በክልላችን ያለውን የመቀንጨርና መመንመን የሚባሉ ችግሮችን እና እንዲሁም የማዕድናትና የቫይታሚን እጥረቶችን መቅረፍ እንችላለን። አዘውትረን ህብረተሰቡ እነዚህ አዳዲስ የሚመጡ አክቲኮችንም በቤቱ ፍጆታ ውስጥ ማስገባት ከጀመረ እነዚህ እየሰራ አመጋገባችንን በማሻሻል ማሻሻል እንችላለን ማለት ነው። እናመሰግናለን። እሺ ሲሰለጥኑ የነበሩ ከተለያየ ቦታ የመጡ አርሶ አደሮች ናቸው ይህንን እንዲያመርቱ ተብለው ማለት ነው። ስለዚህ ይህንን አምርተው ደግሞ ተጠቃሚ እንዲሆኑ እንዲህ ተሰርቶ ቀርቦላቸዋል ማለት ነው። በተለት ተለት ህይወታችን ውስጥ እነዚህን ከምግብ ሜኑዋችን ወይም ስርዓታችን ውስጥ ማስገባት ይገባናል ማለት ነው። ብዙ እንግዶቻችን እያስተናገድን ነው የምንገኘው። እሺ ምግቡ እንዴት ነው? በጣም ይጣፍጣል። በእውነት ማን ልበል? ከየት ነው የመጣሽው? ከዘንዘልማ። ምንድን ነው የምታመርችው? ፓፓያ፣ አቮካዶ፣ ቲማቲም ታመርቻለሽ። እንግዲህ ስልጠና ሲሰጥ ቆይቶ በተሰጠው መሰረት ደግሞ እንደዚህ እየቀመስነው ነው የምንገኘው እና ምን ጥቅም አገኘሽበት ከስልጠና? ወደፊትስ በአንቺ ምርት ላይ ምንድን ነው የምታደርጊው ለውጥ? እንግዲህ በተሻሻለ ነገር ስራ መሰራት ነው። ሻባይ ቀበሌ 8 አትክልትና ፍራፍሬ የህብረት ስራ ማህበር ነው ያለሁት። ትልቅ ክሎት ነው ያገኘን። እኛም በጓሯችን ላይ ይሄን አትክለን ለእኛም ተጠቅመን ህብረተሰቡንም መጥቀም ነው የምንፈልግ። እንዴት ነው ዶክተር ምግባችን? አሪፍ ነው። በጣም ይጣፍጣል። በጣም ሰማኝ አሰርዴ ይባላለሁ። በአማራ ግብርና ምርምር ኢንስቲትዩት የኢንስቲትዩቱ ምክትል ዋና ዳይሬክተር ነኝ። እዚህም ግቢ አይተናል፣ ወራሚትም አይተናል። የሚገርም ምርታማነት ነው ያለው። የሚገርም ምርታማነት እና ይሄንን ነው መጠቀም ያለብን። የአሚኮ ኮሚትመንት እንደው ምን ይመስላል? በዚህ አጋጣሚ እውነት ለመነጋገር ተነሳሽነቱ የመጣው በተለይ ይሄ አጠቃቀሙን በተመለከተ ከአሚኮ ነው እና አብረን እንስራ ሲል እኛ በጣም ተደስተናል። ይሄ ምንድነው የሚያሳየው? አሁን አሚኮ ከፍተኛ ተደራሽነት አለው እና ይሄ ደግሞ አሁን እያዘጋጀን ያለነው እያመረትን ያለነው እየተጠቀምንበት ያለነው አጠቃቀሙን ትምህርት እየሰጠንበት ያለነው ለአብዛኛው ህብረተሰብ ቢደርስ ትልቅ ለውጥ ማምጣት ይችላል። ይሄን ደግሞ ኃላፊነቱ አለብኝ አይደል? በትክክል እናመሰግናለን። ከምግብ ነው ያቋረጥኩት። እሺ እናመሰግናለን። አመሰግናለሁ። መልካም ምግብ። በነገራችን ላይ እንግዶች ብቻ አይደሉም። በዚህ ግቢ ደግሞ የአሚኮ ሰራተኞችን እየቀመሱት ነው የሚገኘው። አክሊሉና የሸዋስ ምን እየበላችሁ ነው? ደበርጃን መጥተናል። ደበርጃን ታውቀው ነበር አክሊሉ? አዎ ደበርጃን ብሮኮሊ፣ እኔ ብሮኮሊ መኖሩ በጣም ነው አፕሪሺየት ያደረኩት። ይህ ሁሉ ከአሚኮ ግቢ እንደተገኘ ታውቃለህ? እነዚህ ሁለቱን ነገሮች አላውቅም። ምን እና ምን ናቸው? ስማቸውን ታውቃቸዋለህ? ደበርጃንና የአበባ ጎመን። እነዚህን በመልክም በእንትንም አላውቃቸውም፣ ግን በጣም ገርሞኛል። በጣም ቴስቲ ነው። አሚኮ ውስጥ ብዙ ነገር እንዳለ ተረድቻለሁ። በዚህ ከቀጠልን ራሳችን በምግብ መቻላችን እዚሁ ይጀምራል ማለት ነው። አዎ ጤንነቱም እንዳለ ሆኖ ማለት ነው። እንደዚህ ማምረትም እንደሚቻል ማምረትም ይቻላል። በተለይ ደግሞ ለጤንነት የሚያገለግሉ ለውፍረት እንደሚቀንሱ ሙያተኞቹ እየነገሩ ነው እና እነዚህ እንመገባለን ማለት ነው። እናመሰግናለን። መልካም ምግብ።
የተወዳጅ ተመልካቾቻችን አማራ ሚዲያ ኮርፖሬሽን ምንትዋ ፕሮግራማችን ዛሬ ይህንን ይመስል ነበረ። በዛሬው ፕሮግራማችን በዚሁ በአማራ ሚዲያ ኮርፖሬሽን ግቢ ውስጥ የሚገኘው አትክልትና ፍራፍሬ ተጠቅመን እንዴት ማዘጋጀት እንደምንችልና ለጤናችን ደግሞ ምን ያህል ጠቃሚ እንደሆነ በተለይ ደግሞ ልጆቻችን ስናሳድግ እንዲሁም ደግሞ ቤት ውስጥ ምግብ ስንሰራ በአብዛኛው እነዚህ አትክልቶችን እንዴት አድርገን መጠቀም እንዳለብን ሳይንሳዊ በሆነ መንገድ ትንታኔ ሲሰጥበት የነበረ ፕሮግራም ነው። ባለሙያዎችን እናመሰግናለን። አብረውን የተሳተፉትን ሁሉ እያመሰገንን የዛሬውን ፕሮግራማችንን እንጨርሳለን። እኔም እንግዲህ ስሰራ ከቆየሁት ምግብ አንስቼ የዛሬው ፕሮግራማችንን እንጨርሳለን። ስለተከታተላችሁ እናመሰግናለን። መልካም ጊዜ